እኔ እንደዚህ አይመስለኝም ነበርና እስቲ እንመልከተው። ይሄንን ዳቦ እንዴት ምን እንደሚሆን እስቲ እንመልከተው። እኔ በጣም ነው የገረመኝ እውነት ለመናገር ያው ከእውቀት ውጪ ነን እኛ። ኬክ ለበዓል ለልደት ለተለያየ ነገር ልንገዛ እንሄዳለን። እና ኬክ ቤት ዳቦ ቤት እንሄዳለን ለካ እንደዚህ ነው የሚሸጡልን አያችሁ አይደል? ዳቦ ደረቅ ዳቦ ተቆርጦ ከዛ በኋላ ክሬም ይቀባና ጣፋጭ ይቀባና ከዛ በኋላ ለእኛ ቶርታ ነው ብሎ 1000 ብር 1500 ብር 2000 ብር ይሸጡልናል። አያችሁት አይደለ? እና በጣም ነው የገረመኝ። እኔ እንደዚህ የሚሰራ አይመስለኝም ነበርና ከእውቀት ነፃ ነበርኩ። እውነት ለመናገር ግን ዛሬ እኔ ኬክ አስጠላኝ ቶርታ አስጠላኝ እውነት ለመናገር ማለት ነው። እና እንደዚህ ልጁ ግን ጎበዝ ነው። ልጁን ሳላደንቅ አላልፍም። እስቲ እንመለከታለን። ታዲያ እኛ በቤታችን እንደዚህ ማድረግ አንችልም እንደ የተለያየ ክሬም ገዝተን ምንድነው ኬክ? ማለት ያው በእርግጥ በባለሙያ ሲሰራ አሪፍ ነው። ግን የሆነ ሆኖ ዳቦ እንደዚህ ሆና ተሰርታ እንግዲህ ይሄ ባለ 2 ኪሎ ወይ ባለ 3 ኪሎ ይሆናል እንግዲህ በነሱ ግምትና ገርሞኛል በእውነት በጣም ነው የገረመኝ። ያገኘሁት ያው ከቲክቶክ ነው ግን ገርሞኛል። እስቲ እንመለከታለን። ሰላማችሁ የበዛ ይሁን። አሳምሮታል ዳቦዋን አሳመራት ሞሸራት። ከ10 እኔ 10 ሰጥቼዋለሁ። ለልጁ ጎበዝ ነው። እንግዲህ ውስጡን ለቄስ ምንም ማድረግ አይቻልም። ያው እንግዲህ እንደዚህ የሚሰራ ከሆነ ከመቀበል ውጪ ምን ይደረጋል? እኔ አሁን በቃ ስራው በሙሉ የተለየ ይመስለኝ ነበረ። ግን እንደዚህ ተቆራርጦ ዳቦው እንደዚህ ተሰርቶ ይቀርባልና ምናልባት አላቅም የተጋገረው ለኔ ዳቦ የሚመስለውን ኬክ ሊሆን ይችላል። አላቅም ለመፍረድ አይደለም። ግን እኔ ዳቦ መሰለኝ እኔ ቂጣ መሰለኝ እውነት ለመናገር ማለት ነው። እና ስለዚህ እስቲ እናንተ ኬክ የምትሰሩ ኬክ የምታውቁ ሰዎች አስረዱን። እንደዚሁ ነው የሚሰራው እናንተ ጋር እንደዚህ ነው የሚሰራው እናንተ አካባቢ እናንተ የምትሰሩት እንደዚህ ነው? እስኪ አስረዱን እንላለን። ተመልከቱ ይኸው ሁለተኛውን እንደዚህ እዩት። ለኔ ሁሉ ነገር አዲስ ነው። ከፈላትና ከላይና ከታች ሊያረጋት ነው። እንደሱ በቃ አሁን ትቀባባለች በቃ አለቀ። ስለዚህ ልጁን እናመሰግናለን። እድሜ ከጤና ጋር ይስጥልን። ሙያ አለህ እናመሰግናለን በጣም በርታ እንለዋለን። በርታልን ጎበዝ አንበሳ። ተባረኩ ባላችሁበት ሁሉ ሰላማችሁ የበዛ ይሁን። ቤታችሁ ህይወታችሁ ዘመናችሁ ሁሉ የተባረከ ይሁን። እናመሰግናለን። መጪ ጊዜ ሰላም ጊዜ ይሁንላችሁ። ከሀገራችሁ ውጪ ያላችሁ ደግሞ እግዚአብሔር ለሀገራችሁ ያብቃችሁ ማለት እንወዳለን። እናመሰግናለን በጣም ከፍ በሉልን ተባረኩልን። ዋው አሁን እንግዲህ ወደ መጨረሻው ሄደዋል እንደዚህ ያሳምሮታል። ምርጥ አድርጎ አሳምሮታል። ዋው እናመሰግናለን። መልካም ጊዜ ይሁንላችሁ። ተባረኩ ማለት እንወዳለን። መልካም ጊዜ ተሽሞነሞነች እንደዚህ ዋው 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 ይሄ በቃ ምርጥ ኬክ ሆኗል ማለት ነው። ሰላማችሁ የበዛ ይሁን።